በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሆሳዕና በአርያም ሆሳዕና መድኃኒት መባል ለእግዚአብሔር ይገባል። በዓለ ሆሳዕናን ከሐዋርያት ከአይሩግ ከሕፃናት ከሕዝቡ ጋራ አብሮ በአንድነት እንዲከበር ያደረገ የዓለም መድኃኒት የዓለም ቤዛ ልዑል እግዚአብሔር በአንድነቱ ምንታዌ በሦስትነቱ ርባኤ ሳይኖርበት በአንድነትና በሦስትነት ሲሰለስ ሲቀደስ የሚኖር አምላካችን ለበዓሉ ስላደረሰን ስሙ ለዘላለም የተመሰገነ ይሁን። በዓለ ሆሳዕናን በማክበር ላይ የምትገኙ ክርስቲያኖች፣ አበው፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁሉ በእግዚአብሔር ስም እንኳን ለበዓለ ሆሳዕና በሰላም አደረሳችሁ እያልኩ ሰላምታዬን ሳቀርብ በዓሉ የሰላም በዓል እንዲሆንልን፣ በዓሉ የፍቅር በዓል እንዲሆንልን፣ ሕፃናት ዘንባባ ይዘው አረጋውያን ልብሳቸውን እያነጠፉ ቅዱሳን ሐዋርያት አህዮችን ካሉበት አምጥተው በአህያ ላይ ተቀምጦ ከቢታንያ ከደብረ ዘይት እስከ ቤተ መቅደስ የሄደውን የክርስቶስን ጉዞ እያሰብንና እኛም አብረን ከእሱ ጋራ በዓይነ ልቡና እየተመለከት በእግረ ልቡና በመጓዝ ላይ ሁነን ነው። ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ መድኃኒት መባል ይገባዋል። መዝሙረ ዳዊት መዝሙር 117 ትንቢተ ኢሳይያስ ምዕራፍ 60 ቁጥር 1 ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 መዝሙረ ዳዊት መዝሙር 8 የሆሳዕናን በዓል ምስጢራት የያዙ መጻሕፍት ናቸው። ሆሳዕና ትርጉሙ መድኃኒት ማለት ሲሆን መድኃኒት የተባለው ማን ነው ቢባል ልዑል እግዚአብሔር ነው። የልዑል እግዚአብሔር መዳኝነቱ፣ አዳኝነቱ፣ ሕይወትነቱ ከሌሎቹ ሕይወታት ከሌሎቹ መድኃኒቶች ለየት ያለ ስለሆነ ሆሳዕና በአርያም በሰማይ ያለ መድኃኒት ተብሎ ከምድራውያን መድኃኒቶች ልዩ መሆኑን የገጸ ንባቡ ምስጢር ያስተምራል። እግዚአብሔር ሰውንና መላእክትን ለምስጋና ለቅዳሴ ፈጥሮ መላእክት በሰማይ ያመሰግኑታል፣ ደቂቀ አዳምም በምድር ያመሰግኑታል፣ ሌሎችም ፍጥረታት ያመሰግኑታል። እግዚአብሔር የፈጠረውን ፍጥረት በመልኩና ባሪያው የፈጠረው ሲሆን ሰውን ለሰው የተሰጠውን ጸጋና ክብር ለማሳጣት ወይም ለመቀማት ጸላይ ጠላት ዲያብሎስ በሰው ላይ ዘመቻ አካሂዷል። ዘመቻውም ቀላል ሳይሆን ከእግዚአብሔር ጋራ የሚያለያይ ከእግዚአብሔር ጋራ የሚያጣላ ዘመቻ ነው።
አጋንንትን ለሰው ጠላቶች እንደሆኑና ሰው ደግሞ አጋንንትን ሊጠላቸው ሊርቃቸው የሚገባ ሰውን ከእግዚአብሔር ጋር ያጣሉ፣ እግዚአብሔርን ከሰው ጋር ያጣሉ፣ ጠብን የዘሩ የጥላቻ መሰረቶች ስለሆኑ ነው። ሰው ከእግዚአብሔር ጋር አብሮ እየኖረ እያለ እግዚአብሔር አታድርጉ ያለውን ነገር ሰው እንዲያደርግ ሰይጣን አዳምና ሔዋንን መክሮ ከእግዚአብሔር ትእዛዝ ዕፀ በለስን በልተው እንዲወጡ ካደረገበት ጊዜ ጀምሮ ሰው ኮብላይ ሆነ፣ ሰው ህመምተኛ ሆነ፣ ሰው በሽተኛ ሆነ። ሆሳዕና በአርያም ስንል በሰማይ ያለ መድኃኒት ስንል የክርስቶስን መድኃኒትነት ስንናገር መድኃኒት የሚያስፈልግ ለበሽተኛ ነው። መድኃኒት የሚዘጋጅ ለበሽተኛ ነው። በሽተኛ ደግሞ መድኃኒት ያስፈልገዋል። መድኃኒት ካላገኘ በሽተኛ ይሞታል። አዳምና ሔዋን ህመምተኞቹ ነው በሽተኞቹ ነው ሲኖሩ በስጋም በነፍስም ፍጹም መድኃኒት ሊያገኙ ስላልቻሉ በአርያም ከሰማይ ያለው ልዑል እግዚአብሔር ወደዚህ ዓለም መጥቶ ከቅድስት ድንግል ማርያም በሕቱም ድንግልና ተጸንሶ በሕቱም ድንግልና ሲወለድ ህመምተኞቹ የሚድኑበት እሱ ስለሆነ ዓለምን ያዳነ ስለሆነ የአዳምና የሔዋን መዳን በክርስቶስ ሰው መሆን፣ በክርስቶስ መጠመቅ፣ በክርስቶስ መጾም፣ በክርስቶስ ስቅለት፣ በክርስቶስ ቅዱስ ሥጋ ክቡር ደም ስለሆነ ሆሳዕና ተባለ። መድኃኔዓለም ክርስቶስ ሆሳዕና ተባለ። ሆሳዕና አዳኝ፣ ሆሳዕና በአርያም በሰማይም በምድርም ምሉ የሆነ አዳኝ። በሰማይም በአርያም የሚለው በሰማይም ላሉት መላእክት የመድኃኒትነቱን ስራ ሰርቷል። መላእክት ረቂቃን ናቸው፣ ስጋውን ደግሞ ተቀብለው ድነዋል ማለት ሳይሆን በሰው ላይ የመጣውን ችግርና ፈተና በሰው ላይ የነበረውን መለያየት ያውቁ ስለነበረ መላእክትም ከሰው ጋር ተለይተው የፈጣሪያቸውን ትእዛዝ ስላፈረሰ ተለይተው ነበር። ሰው ከእግዚአብሔር ጋር ሲታረቅ ሲስማማ መላእክትም ከሰው ጋር ታርቀዋል። ስለዚህ ሆሳዕና በአርያም በሰማይም በምድርም ላሉት ሁሉ መድኃኒት ነው ክርስቶስ። ፍቅር ትልቅ መድኃኒት ነው። እግዚአብሔር ፍቅር ይባላል። ቅዱስ ዮሐንስ ወንጌላዊ ፍቅር እግዚአብሔር ይለዋል። እግዚአብሔር መድኃኒት ይባላል። እግዚአብሔር በተለያየ የእግዚአብሔርነቱን የአምላክነቱን ምስጢር የሚገልጹ ስሞች አሉት። ኢየሱስ ይባላል፣ መድኃኒት ማለት ነው። ኢየሱስ የሚለውና ሆሳዕና የሚለው አንድ ነው። መድኃኔዓለም ይባላል፣ የዓለም መድኃኒት ማለት ነው። የዓለም መድኃኒት ሲባል ዓለም ማን ነው ስንል ዓለመ ሰማይ ዓለመ ምድር ማለት ነው። ሰማይም ምድርም የያዟቸውን ፍጥረታት ሁሉ ወደ እግዚአብሔር እንዲቀርቡ ወደ እግዚአብሔር ቀርበው ፈጣሪያቸውን እንዲያመሰግኑ ፈጣሪያቸው ጋራ ሰላም፣ ፍቅር፣ አንድነት እንዲያደርጉ ከሰማይ ስለወረደ የሰማይ መድኃኒት ተባለ። ስለዚህ አዳምና ሔዋንን ለማዳን ከሰማየ ሰማያት ወርዶ 3 ዓመት ከ3 ወር ወንጌልን ካስተማረ በኋላ የመጨረሻው የትምህርቱ መጨረሻ ሆሳዕና ነበረ። ሆሳዕና እንደ እንግዳ ደራሽ እንደ ውሃ ፈሳሽ የተነገረ ወይም የተከበረ በዓል ሳይሆን ትንቢቱ፣ ምሳሌው፣ ምስጢሩ ሙሉ በሙሉ ቀኑ ሲደርስ የተፈጸመበት በዓል ነው። መጻሕፍት ስለ ሆሳዕና በዓል ሲናገሩ መድኃኔዓለም ክርስቶስ በአህያ ላይ እንደሚቀመጥ ነቢዩ ዘካርያስ በመንፈስ ቅዱስ ተገልጾለት ተናግሯል። በትንቢቱ ዘካርያስ ምዕራፍ 9 ቁጥር 9 ላይ
ወበልዋ ለወለተ ጽዮን የጽዮንን ልጅ እንዲበሏት ነዋ ንጉሥኪ ይመጽእ ዘይጽያን ዲበ እድግት ወዲበ ዋላ እነሆ ንጉሥሽ በአህያና በውርንጫዋ ላይ ተቀምጦ ይመጣል ብሎ ተናግሯል። ዘካርያስም አብርሂ አብርሂ ኢየሩሳሌም 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 ደስ ይበልሽ ደስ ይበልሽ እስመ ናሁ በጻ ብርሃንኪ ብርሃንሽ ደርሶልሻልና መጥቷልና ዘእሴቱ ቅድሜሁ ዋጋው በፊቱ ነው ለሰው የሚሰጠው ዋጋ ሁሉ ብሎ ተናግሯል። በበዓለ ሆሳዕና የምናያቸው ምስጢራት ብዙ ናቸው። ከብዙዎቹም ክርስቶስ በአህያ ላይ መቀመጡ አንደኛ ነው። ሕፃናት ሆሳዕና በአርያም እያሉ ማመስገናቸው ሁለተኛ ነው። አረጋውያን ዘንባባውን እየዘነጠፉ ልብሳቸውን እያነጠፉ በፊትና በኋላ ሆነው እያጀቡ ሆሳዕና በአርያም እያሉ ማመስገናቸው ሶስተኛ ነው። ዘንባባው ራሱን የቻለ ምስጢር አለው። ለምን በዘንባባ አመሰገኑት? ዘንባባ ይዘው ለምን አመሰገኑት የሚለውም ራሱን የቻለ ምስጢር ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 1 ላይ ወበጽሖ እግዚእ ኢየሱስ መንገለ ገቦ ደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ የደብረ ዘይት አቅራቢያ ወደምትሆን በጻ ቤተፋጌ ከምትባል መንደር ደረሰ ይላል። ቤተፋጌ ማለት የተመሳቀለ ጎዳና ማለት ነው። ከገሊላ ወደ ኢያሪሆ ከኢያሪሆ ወደ ቢታንያ ከቢታንያ ወደ ደብረ ዘይት መጥቶ ደብረ ዘይት ሲደርስ ፈነወ ክልኤተ እምአርዳኢሁ ከሁለቱ ከደቀ መዛሙርቱ ከተማሮቹ ሁለቱን ልኮ ሰደደ ይላል። ወይቤሎሙ ሁሩ ሀገረ ዘቅድሜክሙ በፊታችሁ ወዳለው መንደር ሂዱ ወትረክቡ እዋለ እድግተ ምስለ እዋላ አህየቱ ከውርንጫዋ ጋራ ታስራ ታገኟታላችሁ። ፍትወሙ ወአምጽእዎሙ ሊተ ፈታችሁ አምጡልኝ። ወእመቦ ዘይቤለክሙ ለምን ትፈቷቸዋላችሁ የሚልሳችሁ ሰው ቢኖር በልዎሙ እግዚኦሙ ይፈቅዶሙ ጌታቸው ይፈልጋቸዋል አህዮቹ። ወእምዝ ፌኖክሙ ከዚህ በኋላ ያሰናብቷቸዋል ብሎ በአህያ ላይ ተቀምጦ ወደ ቤተ መቅደስ መሄዱን የነቢያትን ትንቢት ለመፈጸም እሱ ሐዋርያትን አህዮቹን ካሉበት ቦታ ሄዳችሁ አምጡልኝ ብሎ ልኮ ሰደዳቸው። እግዚአብሔር ሁሉን ይፈልጋል፣ ፍጥረቱን ያከብራል፣ ፍጥረቱን ይወዳል። እነዚያን አህዮች ለበዓለ ሆሳዕና ምክንያት ያደረገበት ትልቅ ምስጢር አለው። አህዮችን አምጡልኝ ብሎ ሐዋርያትን ሲልካቸው ወደፊት በእንስሳዊ ግብር የሚኖረውን ዓለም እንደ አህዮች በተፈጥሮ ሰው የራሱን የቻለ ተፈጥሮ ቢኖረውም ባስተሳሰቡና ከእግዚአብሔር በመራቁ ከእግዚአብሔር በመለየቱ ምክንያት በእንስሳት ይመሰላል። ዳዊትም ሰብእሰን ዘክቡር ውእቱ ኢያእመረው ኮነ ከመ እንስሳ ዘአልቦ ልብ ሰው እንደ እንስሳት ሆነ ልብንም አጣ ይለዋል። እና በዚያ ዘመን ብዙዎቹ ሰዎች በእንስሳ አስተሳሰብ የሚኖሩ ነበሩ።
የሚኖሩ ሰዎች ነበሩ በጊዜው። ስለዚህ እነዚያን ሲያቀርባቸው አህዮቹን ጠርቶ ደቀ መዛሙርቱ ዳቸው አምጡልኝ ብሎ ከታሰሩበት እንዲፈቱ ሲያደርግ ዓለሙ በሙሉ ከታሰረበት ከኃጢአት ማሰሪያ እንደሚፈታ የነገራቸው ነው። ፈታችሁ አምጡልኝ አህዮችን። የአህዮች የሰላም ምልክቶችም ናቸው። በዘመነ ኦሪት ነቢያት ከእግዚአብሔር ታዘው ወደ ነገስታቱ ቤት ወደ ቤተ መንግስት ይሄዱ ነበር። በሚሄዱበት ጊዜ ለሰላም ሲላኩ በአህያ ላይ ተቀምጠው ነው የሚሄዱ። በእጃቸው የሚይዙትም ደግሞ የወርቅ ዘንግ ነው። የሚለብሱት ልብስ ነጭ ነው። የሚይዙት መነሳንስ ጭራ ነጭ ነው። ያን ይዘው ከሄዱ ነገስታቱ፣ ህዝቡ ሁሉ ነቢያት ለሰላም እንደመጡ የሰላም መልእክተኞች እንደሆኑ ያውቁላቸዋል። አንዳንድ ጊዜ ደግሞ ኃጢአት ሲበዛ ሰዎች ሲሳሳቱ ወደ ሰዎች እግዚአብሔር ነቢያትን ወደ ነገስታቱ ሲልካቸው ጥቁር ይጠመጥማሉ። የሚይዙት ጦር ነው፣ ዘገር ይባላል። እንደገና በከሰልማ በቅሎ በጥቁር በቅሎ ይቀመጣሉ። የመከራ ዘመን ነው፣ የችግር ዘመን ነው ሲሉ በዚህ አመጣጣቸው ይታወቁ ነበር። በአህያ ላይ ተቀምጠው ከሄዱ ግን የሰላም ዘመን ነው። ክርስቶስ ሰላም ከሱ ስለሚገኝ የሰላም ባለቤት ስለሆነ ያን የነቢያትን ምልክት ወደ ኢየሩሳሌም ሲገባ በአህያ ላይ ተቀምጦ ገባ። ሰላም ነው እንግዲህ ይከውን ሰላም በመዋዕሊሁ፣ በዘመኑ ሰላም ይሆናል። እንግዲህ በኋላ ሰላም ነው። አጋንንትም ይታሰራሉ፣ ሰውም ከማይሰራ ኃጢአት ይፈታል። አጋንንት ሲታሰሩ ሰው ይፈታል ለማለት በአህያ ላይ ተቀምጧል። ሌላው አህዮቹ በሰው ዘንድ የተናቁ ናቸው፣ በእግዚአብሔር ዘንድ ግን ክብር አላቸው። ስለዚህ ሁሉን የፈጠርኩ እኔ ነኝ፣ ሁሉም የኔ ፍጥረት ነው ሲል ሰው በሚንቃቸው በአህዮች ላይ ተቀምጧል። እንደገና ልብሳቸውን ከአህዮች ላይ እንዲጎዘጉዙለትም ሐዋርያት ተነግሯቸዋል። ወርሃኑ አልባሲሆሙ ልብሳቸውን አደረጉ። አህያይቱ ልብስ ለብሳለች። እንደገና አህያይቱ ውርንጫ አለቻት፣ ምሳሌነትም አላት። የወንጌልና የኦሪት ምሳሌዎች ናቸው። እናቲቱ አህያ የኦሪት ምሳሌ ናት። ውርንጫይቱ ደግሞ የወንጌል ምሳሌ ናት። አህያ የመጫን የመሸከም ልምድ አላት። ኦሪት የተለመደች ሕግ ነበረች ለእስራኤል በዚያ ጊዜ። ወንጌል ግን ውርንጫይቱ መሸከም እንደማትችል ሁሉ በጊዜው የነበሩት ሰዎች የወንጌልን ሕግ መሸከም ይከብዳቸው ነበረ እና የኦሪቱንም የወንጌሉንም ስርዓት በሁለቱ በእናቲቱ አህያና በውርንጭላይቱ ምሳሌነት ገልጾላቸዋል። ልብሳቸውን ያነጠፉት አባቶች እናቶች ፍቅራቸውን የገለጡበት ስለሆነ ለንጉሠ ሰማይ ወምድር ሁሉ ተገዥ መሆኑ ይገልጻል። እንኳን አንተ የተቀመጥክባት አህያ በእግሯ መሄድ አይገባትም ሲሉ ልብሳቸውን አንጥፈውለታል። አህያይቱ በልብሳቸው ላይ ሄዳለች ማለት ነው። እሱን ያመነ ሁሉ ክብር አለው። እሱን የወደደ ሁሉ ክብር አለው። ፈጣሪውን የቀረበ ሁሉ ክብር አለው እና ለአህያይቱም ክብር
ተሰጥቷታል ማለት ነው። ዘንባባዎቹ ምስጢር አላቸው። የደስታ መግለጫዎች ናቸው። የበረከት ምልክቶች ናቸው። አብርሃም ይስሐቅን ሲወልድ፣ ይስሐቅ ያዕቆብን ሲወልድ፣ ያዕቆብ 12ቱን ነገደ እስራኤል ሲወልድ፣ ዮዲት ሆለወርኒስን ድል አድርጋ በተመለሰች ጊዜ ዘንባባ ይዘው ነው የተቀበሏቸው፣ በዓሉን ያከበሩት። ዘንባባ ለምለም ነው። ዘንባባ ሾህ አለው። ዘንባባ ረጅም ነው፣ ፍሬ አለው። በዚህ ሁሉ ምሳሌ አለው፣ ምስጢር አለው። ረጅም ነው ዛፉ። ረጅምነቱ የእግዚአብሔርን ልዑለ ባሕርይነቱን ይገልጣል። ልዑለ ባሕርይ በዓለም ነው መሆኑ፣ ኃያል መሆኑ። ዘንባባ ሾሃም ነው፣ ይወጋል። እግዚአብሔርም ኃያልነቱን በዚህ ምስጢር ገልጧል። በበዓለ ሆሳዕና ዘንባባ ግንዱ እሳት ቢበላው ግንዱን ለብልቦ ይተዋል እንጂ ግንዱን ጨርሶ አይበላውም። የእግዚአብሔርን ባሕርዩ በፍጡራን ዘንድ ተመርምሮ አይታወቅም፣ አይገኝም። ፍሬው ንብርብር ነው። ተዋሕዶውን ሥላሴ በስም በግብር በአካል ሦስት ሲሆኑ በባህሪ አንድ መሆናቸው ያስረዳል። ምስጢረ ሥላሴን ያስረዳል። በዚህ ምስጢር በዓለ ሆሳዕና እንዲከበር አድርጓል እግዚአብሔር። እንግዲህ በዓለ ሆሳዕናን ስናከብር ሁላችንም ከማይሰራ ኃጢአት እንደተፈታነ እግዚአብሔር እንደጠራን እንደወደደን እንዳፈቀረን ተረድተን በዓሉን ዛሬም በዚያው ስርዓት ዘንባባ በመቀበል ሆሳዕና በአርያም በማለት የቤተ ክርስቲያናችን ሊቃውንቱ፣ ካህናቱ፣ ቀሳውስቱ፣ ዲያቆናቱ፣ ምናምን ወጣቶች ሁሉ መዝሙር እየዘመሩ ያከብራሉ። በበዓለ ሆሳዕና የተጠሩ ብዙዎች ናቸው፣ የተመረጡ ብዙዎች ናቸው። በሉቃስ ወንጌል ምዕራፍ 19 ላይ እንደተጻፈው አይባነ ቢታንያ ዘምረዋል፣ ሆሳዕና በአርያም ብለው አመስግነዋል። ሕፃናት አንደበታቸው ያልፈቱ ሕፃናት አመስግነዋል። ነቢዩ በመዝሙሩ እንደተናገረው ማፈ ደቂቆ ሕፃናት አስተዳሎ ከስብሐተ ይህን ተጸላይ ከመትንስቶ ለጸላይ ጸላይ ጠላት ዲያብሎስን ደስ አይበለው ብለህ እሱን ታሳፍረው ዘንድ ከሕፃናት አንደበት ምስጋናን አዘጋጀህ ብሎ በትንቢቱ ስለተናገረ ደቂቅ ሕፃናት የሚባሉ ሁለት ክፍል ያላቸው ልጆች ናቸው ያመሰገኑ። ሕፃናት የሚላቸው የ2 ዓመት የዓመት ከመንፈቅ ሕፃናት፣ ደቂቅ የሚላቸው ደግሞ መንፈቅ የሆናቸው ትንንሾች ሕፃናት። እነሱ ሁሉ ከእናት ከአባታቸው ጋር አብረው መጥተው አንደበታቸው ረድቶላቸው ፍቱ ሆኖላቸው ሆሳዕና በአርያም ሆሳዕና በአርያም እያሉ መስግነዋል። የሕፃናትን በዓል ነው ሆሳዕና፣ የወጣቶችን በዓል ነው ሆሳዕና። በዚህ ጊዜ ዲያብሎስ አዳምና ሔዋንን ያሳተበትን አንደበቱን አምላክ ትሆናላችሁ ብሎ የተናገረበትን አንደበቱን የሕፃናት አንደበት ረድቶታል ይላል። ዲያብሎስ ተረታ። አዳምና ሔዋን አምላክ ነን እንዲሉና ፈጣሪያቸውን እንዳያመሰግኑ ከስብሐተ እግዚአብሔር ለይቷቸው ነበር። አምላክ ከሆኑ ምስጋና ነው የሚፈልጉ፣ መመስገን ነበር የሚፈልጉ። እሱ ግን በቸርነቱ በጥበቡ ሕፃናቱን ሆሳዕና በአርያም እያሉ እንዲያመሰግኑ አንደበታቸውን ርቱ አደረገላቸው። የሕፃናቱ ምስጋና ብቻ አይደለም የሚያስደንቀውና የሚያስገርመው። በጊዜው የነበሩት አይሁድ መላእክትና ሕፃናት በአንድ ላይ ነበር የሚያመሰግኑ። መላእክትም አመስግነዋል። ሲያመሰግኑ ደስ አላላቸው እና ጠይቀውታል። እነዚህ ሕፃናት የሚያመሰግኑትን ምስጋና ትሰማለህ አሉት። አዎ እሰማለሁ፣
ይገባኛል ነው ያላቸው። ሆሳዕና በአርያም የተባልኩ እኔ ነኝ መድኃኒታቸው፣ የሕፃናት መድኃኒታቸው እኔ ነኝ፣ የወጣቶች መድኃኒታቸው እኔ ነኝ፣ የአረጋውያን መድኃኒታቸው እኔ ስለሆንኩኝ ይገባኛል ብዬ ነው። ተዋቸው ይዘምሩ ያመስግኑ ናቸው። ሕፃናት እንዳይዘምሩ አይሁድ ለመከልከል ሞከሩ። በዚህ ጊዜ አንድ ታምር ተደረገ። የሆሳዕና መድኃኒዓለም ክርስቶስ ለማርመሙ እሉ ይከልሁ እሉ አይባን፣ ሕፃናት ዝም ቢሉ እነዚህ ድንጋዮች ይዘምራሉ ብሎ ለድንጋዮች አንደበትን ሰጣቸው። በዚህ ጊዜ ከቢታንያ የነበሩ ድንጋዮች ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም እያሉ ቀጥታ ከሕፃናቱ ጋር አብረው ሲያመሰግኑ ውለዋል። ይህ በዓል ይህን ሁሉ ምስጢር የያዘ በዓል ስለሆነ እንግዲህ ዛሬ ሁላችን የሆሳዕናን በዓል ስናከብር እግዚአብሔር አምላክ ሁሉን እንደሚሰጠን በመረዳት ድንጋዮች አመስግነዋል፣ ሕፃናት አመስግነዋል፣ አህዮች ተጠርተዋል፣ መላእክት ወርደዋል፣ ዘንባባ ዛፎቹ አብረው ውለዋል፣ ቅጠሎቹ ልብሶቹ አብረው ውለዋል። ይህን በዓል እንዲከበር ያደረገ መድኃኒዓለም ክርስቶስ በቸርነቱ ዛሬም በአቡነ ሰላም በዓል ያደርግልን። በመካከላችን ተገኝቶ በዓላችን እንዲባርክልን ቅዱስ ፈቃዱ ይሁን። ለሁላችንም አእምሮውን ጥበቡን ይግለጽልን። ድንጋዮችን ያናገረ አምላክ፣ ሕፃናትን ያናገረ አምላክ ዓለም በጠቅላላ ከማይሰራ ኃጢአት ተፈቶ እንዲያመሰግነው እንዲዘምርለት ፈቃዱ ይሁን።